ወደ ዛሬው ፕሮግራማችን ከመግባታችን በፊት አሁንም አንዲት ነገር ላሳያችሁና የታቦቱን ቤዚካሊ ምን እንደሆነ የተወሰነውን ላሳያችሁ። ቆይ አንዴ ትንሽ ሰከንድ፣ አንድ 5 ሰከንድ 10 ሰከንድ የሚሆነውን የታቦቱን ላሳያችሁና ቀጥታ ታቦት ማደሪያን ጣዖት ማደሪያ የአላትና አልኡዛ ማደሪያ ብለው ነው የተናገሩትና ምን ያህል ባለጌዎች እንደሆኑ በነገራችን ላይ በደንብ እየተረዳን ያለን ይመስለኛል፣ ሙስሊሞች በተለይ። ኦኬ እኚህ ተርጓሚ ሰውዬ ባለፈው የሚንበርን ስቱዲዮ ማየት እፈልጋለሁ፣ የት አካባቢ ነው ቢሮአችሁ ሲሉኝ ታቦት ማደሪያ የተወሰነች ደቂቃ መዲና ክርስቲያን ኦኬ ይሰማል አሁን? ኦኬ እሺ የታቦት ማደሪያውን ጣዖት ማደሪያ ብለው እንግዲህ በቀልድ መልክ የተናገሩበት ነው። የተወሰነ ላሳያችሁና አንድ 10 ሰከንድ ከዛ እንመለሳለን ወደ ፕሮግራማችን። ባለፈው የሚንበርን ስቱዲዮ ማየት እፈልጋለሁ፣ የት አካባቢ ነው ቢሮአችሁ ሲሉኝ ታቦት ማደሪያ መሆኑን ነገርኳቸው። ወዲያው መዝገባቸውን አውጥተው ታቦት ማደሪያ የሚለውን እንዲህ ብለው ተረጎሙት። በይቱላት ወኡዛ እየሳቁ ያሉት ታዋቂ ኡስታዞች ናቸው። ቤተለት የኡዛ ቤት ነው ያለው። ታቦት ማደሪያ ማለት የኡዛ ማደሪያ የጣዖት ማደሪያ ማለት ነው። አላት መናትና ኡዛ በመካውያን የሚመለክ ጣዖት ማለት ነው። ታቦት ማደሪያ ማለት የኡዛ ማደሪያ ነው፣ የጣዖት ማደሪያ ነው። በጣም ያስቂ ነው አይደል? እንሳቅ። ወደ የተላለፈው በቴሌቪዥን ምንድነው አስቂኝ ቀልድ ተብሎ ነው የተላለፈው። እስቲ አሁንም የገባቸው አይመስለኝም። ክርስቲያኑ ስለደነዘዘ የሚገባው አይመስለኝም። ወደ ቶፒኩ እንግባ። ቶፒካችን እንግባ። ይሰማል እፎይ ትንሽ ላግ እያደረገብህ ነው። ይሰማል አሁን ጥሩ ነው። አንድ ፕሮቴስታንት ታቦት ማለት የጣዖት ማደሪያ ነው ብሎ ቢል ይታሰር፣ በህግ ይጠየቅ ትሉ ነበር አይደለ? ቴሌቪዥን ፕሮግራም ላይ ነው ቀልድ ተብሎ ታቦት ማለት የጣዖት ማደሪያ ነው ብለው የቀለዱት እና አንዳንዴ ለማስረዳትም ይከብዳል። ምክንያቱም የኛዎቹ ማለዳቂ አብረዋቸው ስለሆኑ ማለት ነው። አስቂኝ ቀልድ ተብሎ የቀረበው ምንድን ነው? ታቦት ማለት የጣዖት ማደሪያ ነው፣ የኡዛ ማደሪያ ነው። ኡዛ አላትና መናት ኡዛ ጣዖቶች ናቸው። ታቦት ማለት የኡዛ ማደሪያ ነው። በጣም ክትክት ብለው የሳቁት እነማን ናቸው? እነ ኡስታዝ አቡበከር። አንድ ቀን እኛ ተሳድበን አናቅም ያሉት ሼኮች ናቸው። የሰው ሃይማኖት አንቋሸን አናቅም የሚሉ ኡስታዞች ተሰብስበው ቀልዳቸውን እንኳን ምን አደረጉ? ታቦት ማለት የጣዖት ማደሪያ ነው። ምን ላይ ነው የተላለፈው? በቴሌቪዥን ፕሮግራም። መስጊድ ላይ ተሰበክ አይደለም፣ ወይም ደግሞ ቲክቶክ ላይ አይደለም። በቴሌቪዥን ፕሮግራም ላይ በተላለፈ ላይ ምን ጣዖት ማለት የኡዛ ማደሪያ ነው፣ የጣዖት ማደሪያ ነው። እንዴት እንደሳቁ አይታችኋል። እንዴት እንደተደሰቱ እንደዛ ብሎ ሲቀልድ ነገ ያመጣና አንድ ከሲ ያላለፈ የማክሲመም ግሬዱ ሲሆነ
ይገርማል። በስመ አብ እያላችሁ ኦርቶዶክሳዊ ሚዲያ ያላቸው ይጋብዙና ያዳምጡታል። እንደዚህ መርዛቸውን ረጭተው ይሄዳሉ። አደባባይ ላይም ወጥተው ታቦት ማለት ጣዖት ማደሪያ ነው ብለው ቀልድ ነው ብለው ይስቃሉ። እንጨት እንጨት የሚል ቀልድ ማለት ነው። ኖርማል ስብከት ቢሆን አስተምሮ ቢሆን በአስተምሮ ትሞግታለህ። መስጊድ ላይ የተሰጠ ቢሆን በአስተምሮ ትሞግታለህ። ቴሌቪዥን ፕሮግራም ላይ ሲሆን ደግሞ ይሄ ቀልድ ተብሎ ታቦት ማለት ጣዖት ማደሪያ ነው ብሎ ሲያመጣው እና ሳቅ ሲልህ ማለት ነው። ሁሉም ማንን ታሸንፋለህ ባል ቢባል ሚስቱን እንደተባለ እነኝን ኡስታዞች መልሶ አይደለም መቃወም የሚያፈምሷቸው የኛው ፖድካስት ያላቸው ልጆች ናቸው። የሚደግፏቸው የኛ ፖድካስት ያላቸው ናቸው። እኛ እነኝህ መረጃ አምጥተን ስናፈርስባቸው የተደራጀ ኃይል ስላላቸው አቅም ስላላቸው አይደለም የራሳቸውን ሰዎች በእኛ ሰዎች እንኳን እኛን ያስመቱናል። የስም ማጥፋት ዘመቻ አስከፍቱብናል ማለት ነው በመረጃ ስናፈርስባቸው እና በጣም አስቸጋሪ ነው። እንግዲህ ወደ ቶፒኩ እንግባ። በቃ ክርስቲያን ያዳምጡት። አይ ቲንክ ከገባቸው ያዳምጡት። የዛሬ ከ10 ዓመት በኋላ ይገባቸዋል እኛ ምን እያወራን እንዳለ። እውነት ነው። ዳይ ድገመው እያሉ ስለነበር ቪዲዮውን እየገባቸው ይሄን ቪዲዮ እያያችሁ ኢየሱስ እንደዚህ ያለበትን አምጣልኝ ብለው የሚናገሩበት ብዙ ጊዜ ሰምታችኋቸው ሊሆን ይችላል። ይደጋግሙታል። ቃል በቃል እንደዛ ብለው ይናገራሉ። መጽሐፍ ቅዱስ ደግሞ ቃል በቃል መጽሐፍ ቅዱስ ምን ይላል? ክርስቶስ ኢየሱስ መሐሪ እንደሆነ ይናገራል። እንደ ቁርአንም ሙስሊሞች ምን ብለው ያምናሉ? ኃጢአትን ይቅር የሚል መሐሪ የሆነ አላህ ብቻ ነው ብለው ስለሚያምኑ ማለት ነው። ከእሱ ጋር በተያያዘ እንሄድበታለን። እነሱ የሚያምኗቸው ምን እንደሆኑ ማለት ነው። ስለዚህ ሙስሊሞች ለምን ይህን አትቀበሉም? ለምን የክርስቶስ ኢየሱስን አዳኝነት፣ ቤዛነት፣ መሐሪነት ለምን አትቀበሉ? ምክንያቱም እናንተ እንደ መጽሐፍ ቅዱስን እያነበባችሁ ጥቅሶችን ለራሳችሁ በሚገባ ራሳችሁ እንደፈለጋችሁ እየተረዳችሁ የአጋንንታዊ ትምህርትን እያስገባችሁ ስለምትከተሉ ማለት ነው። ምክንያቱም መጽሐፍ ቅዱስ ይናገራል። ይሄንን አዳኝነቱን፣ ቤዛነቱን፣ ይቅርባይነቱን ለምን አትቀበሉም የሚለውን ዛሬ የምንነጋገርበት በዚህ ቶፒክ ነው። ሙስሊሞች መግባት ትችላላችሁ። ማማዬ እንኳን ደህና መጣሽ ብለናል። ሰላም ብያለሁ ማማዬ። ክርስቲያን እንዳለው ክርስቶስ መሐሪ ነው፣ ይቅር ባይ ነው። ሙስሊሞች በተመሳሳይ አላህ መሐሪ፣ አዛኝ፣ ይቅር ባይ እንደሆነ ይናገራሉ ደጋግሞ። ክርስቶስ የባህሪ ምህረት፣ ይቅር ባይ እንደሆነ ማሳየት እንችላለን። ሙስሊሞችስ የነሱስ አላህ መሐሪ፣ አዛኝ፣ ይቅር ባይ ነው ሲሉ በባህሪው መሐሪ በባህሪው ይቅር ባይ ነው ወይንስ በባህሪው መሐሪና ይቅር ባይ አይደለም የሚለውንም እናያለን። አላህ በባህሪው መሐሪ ነው ወይ? በባህሪውስ ይቅር ባይ ነው ወይ? ይህንንም የምንመለከት ይሆናል ማለት ነው። የምንመለከተው ይሆናል። ምክንያቱም አላህ በባህሪው ምህረትን የሚምር ሳይሆን ምህረቱ ራሱ የተፈጠረ ስለሆነ ማለት ነው። የተፈጠረ ከሆነ ደግሞ የባህሪ ሊሆን አይችልም። የባህሪ ሊሆን አይችልም ማለት ነው። የአላህ ምህረቱ ራሱ ፍጡር ስለሆነ እነኝንም አብረን የምናያቸው ይሆናል ማለት ነው። ኦኬ አብዲ እንኳን ደህና መጣ። ኢፎይ እንኳን በደህና ቆያችሁ። ዲፈማሺ ኢፎይ አፋን ኦሮሞ እንደንዳያው አንክሪስታኑ ማሺ ዲፈማ ያው ዝም ጀዴንስ ዲፈማሺ በቃ ኩገልቺ ዋቀዩን ሳይብሱ ቢፋምሺ በረጃ ጅሬኛ ኬቲ ሲያይብሱ ናፍ ጅራዱ ሺ ቃሊ ተዋይዶ
afaan Oromoo hin dandeessan fakkaate bakka jirtutti waaqayyoon isaa eebbisu. Waaqayyoon naaf kadhadhu shiifoo yaa'u jireenya illee natti ulfaate keessa hin jira. Biyyaan ba'an jira waaqayyoon naaf kadhadhaadha. Nuuf jabaadhu ishii leenca koo waaqayyoon isaa eebbisu bara tajaajila keetii faa dheeressu. Siin jedhaa baay'ee si jaaladha shiifoo dhugaa Kiristoos baay'ee si hordofa garuu ammaaf jireenya natti ulfaatu keessa hin jira garuu waaqayyoon naaf kadhadhaa sumaanii guddaa galatoomaan jedhaa dhiifama ishee itti fufii bakka kiyya galchishee dhiifama guddaa. Rakkoon qabu jabaadhu. Gaafii yoo qabaattee gaafii akkasii yoo qabaattee jiraata ni jira. Hin beektaa isa mini? Jiraata beekee. Nama jabaadha innis akkuma keenya afaan Oromoo irratti ni dalaganne. Gaafii yoo qabaattee isaa gaafadhu. Harkaan kenneen. Hayyee naaf jiraadha dhugaa rabbi isinitti himuuf yaa'u amantii kiyyaan illee baay'ee jeeqaa turanii dhugaa rabbi isinitti faaramni jala jiru ijoollee isaati siqaa'ee kan na agarsiisaa ture. Tiiktookiin ani faaruudhaan hojjedhu jalatti koomentii na barreessaa ture. Hangallee masqalii kutii jechuutti deemaa ture. Jiraata baay'een hordofa dhugaa rabbi isinitti himuuf mana seenattan hordofa seenaa macaafa qulqulluu kan jedhu ishiin affeertee achittan beeka. Nan hordofa siis baay'een hordofa jala taa'ee bakka baay'een hordofa guyyaa ta'ee laayivii keetoon hordofu ala taa'ee dhugaa rabbi isinitti himuuf ala taa'ee toon hordofu. Dhuftee na qabdee jechaadha. Hanga harkaanuu dhayina qabuutti deemee waaqayyoof galannaa ta'u garuu na baase waaqayyoon akka isaate waayifaa fayyadamaa ture. Bakka si beeku siin jechuun guutumaan guutuu si beeku bakka jarree jechuu barbaade namni illee as jiru bakka yeroo ingiliffaa saraddaatu guyyaa ta'e na hodhuuf ana manee minaa naan jette kuni bakka dhugaa rabbi isinitti jinniidha kun akkamitti hordofta jinni hordofuu dandeessin kun amantii kiyyaa sanaa kaasee arabni sun bakka na qabee ciniinii na qabee qormaan illee baay'ee natti mudatee jira. Sababa kanaaf bakka jiraatas nan hordofaa mana keessa nan hordofaa nuuf jiraadhu dhugaa rabbi na boonsite. Asillee na hoomaan keessan jiran kan hin jiru hoomaan keessan jira biyya hoomaan hin jira namni si beeku hin jiru si wallaale hin jiru dhugaa rabbi. Kun aramanidha too argine naan jedhe hin gumna naan jedhe dhugaa amma beete maaree Quddus Gabreelin hin gumna namicha kanan gumna eessa iddoon ni jiru. Maallaqaan isaa nu beeksisaa eessuma jira dhugaa rabbisitti haraba garuu akkas jechaa ture nuuf jiraadhu umurii nuuf dheeradhu siin jedha baay'ee si jaaladha ishii. Hayyee galatoomii jabaadhu sirriitti baradhu gaafii yoo qabaatte immoo jiraata hin jirta jirta nan dhagaamamni. Gaafii hin qabaata naan sirriitti barsiisi mucaa kana adaraa silaanne barsiisiif hin jedhe gaafii yoo qabaate deebisiif sirriitti barsiisi ati sirriitti barachuu qabda abdii. Abdii kutaatiin. Naaf jiraadha. Qoromsiif dhipheen namaatu waaqayyoon diinaaf nu laatu jedheera waan ta'eef atis nuuf jiraadhu umurii nuuf dheeradhu dhugaa rabbi jecha siif hin qabu umurii nuuf dheeradhu yoo naa danda'amaa ta'e immoo riikardii isaa waraabee guyyaa ta'e siif qopheessuudhaaf akka sarpiraayisiitti nan yaada yoo hanga danda'amaa ta'etti jira guyyaa sanaatti nan hordofama garuu waaqayyoon harka hin kennine waaqayyoon na gargaareera waaqayyoon na faana ta'eera si hordofuu sinniisne dhugaa rabbi sitti himu si hordofuu sinniisne edda guyyaa sanaatti duubatti hin deebine jechaadha yoomiyyuu illee yoo maaliif jennaan waaqni nuti qabnu illee yaasisa malee illee yoo nu jechuudha kanaafu jabaadhu siin jedha egaa kanaafu dhugaa rabbi sitti himu tiiktookii illee hin qaba jechaadha namichi sun fooloo taasifatee arabni kun hin qaba dhugaa rabbi sitti himu. Arabaadhaa himu. Arabaadhaa bini. Araba kan hin jiru homaan hin jiranii fooloo taasifatee qaba. Namicha kana too qaaman argine naan jedhe qaaman too argine ajjeesu miti hin gumne naan jechaa ture. Akkamitti hordofta naan jedhe namichi bataamitti bakka antini jedhe. Ara fooloo si godhatee qaba dhugaa amma beete maara fooloo si godhatee qaba namicha kana nan beeka namicha kana too argine ajjeesu miti hin gumne dhugaa Kiristoositti himu. Okay of eegi kaa. Atis of eeguu qabda. No jawaadha እሺ Thank you. በቀላሉ ያለው ምንድነው ውጭ ሀገር አረብ ሀገር ነው ያለሁት እና ትንሽ በፊት ይረብሹኝ ነበረ ክሬን እንድበጥስም ይሉኝ ነበረ እና ብዙ ቻሌንጅ ያደርጉኝ ነበረ አረቡ ራሱ በጣም ያስቸግረኝ ነበረ እና አንተን ያውቅሃል አረቡ እና ይህንን ሰውዬ ብናገኘው አይደለም በእሳት አቃጥለንም አንረካ መግደል ብቻ አይደለም እናቃጥለው ነበረ ይሄ ሰይጣን ነው ምናምን እና ትከተለው ይለኝ ነበረ እና ፎሎም አድርጎ ያውቅሃል አረቡም ነው የሚለኝ። በገንዘብም ሆነ በምንም የት ያለበትን ካገኛል እናቃጥለዋለን
ይለኛሉ ለምን ነው ኤኔስ በርታ ወደ ቶፒካችን እንመለስና ራም ጂኒ ነው የሚለው ራም አከሮይ ምናምን አይደለም የመጣው ክርስቲያን ነኝ። ግን አንድ ነገር በዛ እንትን ልፈልጌ ነው በጣልቃ ልገባ ስለማልፈልግ ነው ዝም ብለው አብዛኛው ጊዜ ለአካውንትህ ማለት ነው ዋርኒንግ እና እንትን የሚያሰጠው ያለው ምክንያት በብዛት ጊዜ ማለት ነው ሙስሊም ሆኖ ለመከራከር እየመጡ ማለት ነው ፎሎወር የሌላቸው ነው የሚገቡብህ ያሉ ገስት ላይ ቁጭ ሲልብህ አብዛኛው ጊዜ ገስትህን ኔትወርክ እንዲይዘው ያርገውና አጨልሞ እንዲያወርድህ ነው የሚያደርግህ። በብዛታቸው ሁሌ ከታቹኝ ከታተላቸዋለሁና ምንም አይነት ፎሎወር የሌላቸው ነው የሚገቡብህ። ለዛ ነው ዋርኒንግ አብዛኛው ጊዜ እንትን የሚያደርግህ ያለው ፎሎወር የሌለው ከአንድ ሺህ በታች ከሆነ ዋርኒንግ ያሰጣል ወንድሜ። እሺ ቴንክ ዩ ኦኬ ማማ ያለሽ ሰላም በይን ወደ ቶፒኩ ወደም ሳንገባ እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ አለን። ደህና ናችሁ? ሁላችሁም ሰላም ብያለሁ። ቀጥሉ። መስገኑ ኦኬ ዮሐንስ ፎይ እንዴት ዮሐንስ እንዴት ነህ? ደህና ናችሁ ወይ? ሁላችሁም ሰላም ክርስቶስ ሰላም ነው። አሜን አሜን። ቀጥሉ። ፈልገናል መሰለኝ ቁጥር ስጽፍ እያየው ነበር። ሰላም ብያችሁ ለማለት ብቻ ቀጥሉ። ኦኬ እሺ ራያ እንዴት ነህ? ኦኬ አንድ ሁለት ጥቅሶች እስቲ እሺ አንዴ ከስታ ኦኬ የይሁዳ መልእክት ምዕራፍ አንድ ምዕራፍ ነው ያለው። አክቹአሊ ቁጥር 21 ላይ ምን ብሎ ይናገራል? ስለ ክርስቶስ ኢየሱስ ምሕረት እንደዚህ ብሎ ይናገራል። ወደ ዘላለም ሕይወት የሚወስደው ሉክ ወደ ምን የሚወስደው? ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ እያለ ይሁዳ ይመክረናል። ወደ ምን? ወደ ዘላለማዊ ሕይወት የሚወስደው የአምላክ ምሕረት ብቻ ነው። የአምላክ ምሕረት ብቻ ነው ሊወስድ የሚችለው። በባህሪው መሐሪ የሆነ አካል ሲምርህ ነው ወደ ዘላለም ሕይወት የምንገባው ማለት ነው። ይህ መሐሪው ደግሞ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ መሐሪ ነው። ምሕረቱም ደግሞ ዘላለማዊ ሕይወትን የሚያሰጥ ነው። ይሄ መጀመሪያው እንመለከታለን። ሚዩት ነህ እፎይ? ሚዩት ነህ? ኦኬ ሚዩት ነበር። ኦኬ የዘላለማዊ ሕይወት የሚያሰጠን ምሕረት የማን ነው ይለናል? የክርስቶስ ዘላለማዊ ሕይወት የሚገኝበት ምሕረት ነው። የሙስሊሞች ምሕረትን ከምንድን ነው የሚያገኙት? ለሙስሊሞች ምሕረት ከማን ነው የሚያገኙት? የሙስሊሞች ምሕረት እንዴት ነው? ምሕረቱ በራሱ አላህ ዘላለማዊ ሕይወትን የሚሰጥ ነው ወይ? ከፍጡር ምሕረት አይገኝም አይደለ? እንደዛ ከሆነ የአላህ ምሕረት ዘላለማዊ ነው ወይ? አሚር እንዴት ነህ? አሚር አጁ ክርስቲያን ነሽ ሙስሊም? አጁ መግባትሽንም አታውቂው አሚር አለ ቀጥለሽ እንትን በለውና
ስለዚህ የክርስቶስ ምህረቱ ዘላለማዊ ህይወትን የሚያሰጥ ከሆነ የእስልምናውስ? አንዴ ቁርአኑን ሐዲሱን አንዴ ክፈትልን። ሳሂህ ቡኻሪ 7404 ላይ የአላህ ምህረቱ በራሱ ፍጡር ነው። ፍጡር ምህረት ደግሞ ዘላለማዊነትን ይሰጣል ወይ? አላህ በባህሪው መሐሪ ይቅር ባይ አይደለም። በባህሪው የሚምር አይደለም። 7404 ሳሂህ አልቡኻሪ 7404 ላይ ምን ይላል? ናሬትድ አቡ ሁሬራ እንደተረከው the prophet said ነብዩ እንደዚህ አለ when Allah created the creation አላህ ፍጥረታትን በፈጠረ ጊዜ he wrote in his book and he wrote that about himself አላህ በመጽሐፉ ላይ ጻፈ ስለራሱም እንዲህ አለ and it is placed with him on the throne ጽፎ ምን ላይ ነው ያስቀመጠው? አርሹ ላይ ያስቀመጠ። ምን ብሎ verily my mercy overcome my anger ምን አለ? ምህረቴ ቁጣዬን ቀደመች ብሎ ተናገረ። መቼ? ፍጥረታትን በፈጠረበት እለት ማለት ነው። ሶ ይሄ ፍጥረታቱስ ይሄ ምህረቱስ ምንድን ነው ካል የተፈጠረ ምህረት ነው። አላህ ለራሱ የፈጠረው ምህረት ነው። ስለዚህ አላህ በባህሪው መሐሪ አይደለም ማለት ነው። ሪያድ አሰሊን 420 ላይ አቡ ሁሬራ እንዳስተላለፈው ይላል። አቡ ሁሬራ ሪፖርትድ አላህስ ሜሴንጀር አሰይድ አላህ has divided mercy into 100 parts ከፈላቸው ይላል። ሉክ ሞቶ ቦታ ከከፈላቸው በኋላ ይላል and he retained with him 99 parts 99ን ክፍሎች ለሱ አስቀረ ይላል and sent down to one part to the earth one part አንዷን ደግሞ ወደ ምድር ላከ though this one part creatures deal with one another with compassionate ምንድነው? ፍጡራን እርስ በራሳቸው ርህራሄን የሚያሳዩት ከዚህች አንዷ በላካት ምህረት ነው። so much so that an animal lift its hoof over its young lest it should hurt it እያለ ይቀጥላል ማለት ነው። ስለዚህ ለምድር ለተፈጠረው ለፍጡራን አንዱን ሰጠ፣ 99ን ደግሞ ለራሱ አስቀረ። ስንት ምህረት ፈጠረና? 100 ምህረት ፈጠረና ማለት ነው። ስለዚህ ምህረትን ከመፍጠሩ በፊት አላህ መሐሪ አልነበረም ማለት ነው። ማለትም ፍጥረቱ አንዱ ምህረት ነው። ምህረትን ባይፈጥር ኖሮ በባህሪው መማር አይችልም ማለት ነው። ታዲያ አላህ መሐሪ አዛኝ ነው ተብሎ እንዴት ሊጠራ ይችላል? መሐሪ አዛኝ ተብሎ ለምን የሚጠራው? ምክንያቱም ኤክስን ፈጥሮ ያ ኤክሱ ከሆነ እየማረ ያለው አላህ በራሱ በባህሪው መሐሪ አይደለም ማለት ነው እኮ። በራሱ ምንም ማድረግ አይችልም። ያ የፈጠረው ምህረት ነው እንጂ እየማረ ያለው አላህ አይደለም በባህሪው እየማረ ያለው ማለት ነው። በባህሪው አላህ መሐሪ አይደለም። ፍጥረቱን ያንን ምህረትን ከመፍጠሩ በፊት አላህ መሐሪ አይደለም ማለት ነው። ምንም ጥቅም የለውም ያ የተፈጠረ ምህረት። ፕላስ ደግሞ ሁሉ ነገር ይጠፋል። ሁሉ ነገር ፍጥረት የሚጠፋ ከሆነ ምህረቱም የሚጠፋ ነው ማለት ነው። ምህረቱ የሚጠፋ ከሆነ ደግሞ ትንሣኤ ዕለት ሲገለጥላቸው እነሱንም ሊያጠፋቸው ነው አብሮ። ምክንያቱም ምህረት የለማ። ምህረትም ከሚጠፉት አንዱ ነው ፍጥረት ሁሉ የሚጠፋ ከሆነ። ዘጠና 99 ምህረትስ ማስቀረቱ ጥቅሙ ምንድን ነው? ለእንስሳት፣ ለጉንዳን፣ ለጅኒ፣ ለሰዎች፣ ለሁሉ ነገር አንድ ምህረት ብቻ ሰጥቶ 99 ምህረቱን እሱ ጋር አስቀረው። ምን ይጠቅመዋል? እንደውም አሁን ነው እንጂ መስጠት ገሃነም እንዳይገቡ። አላህ መሐሪ አዛኝ ይቅር ባይ ቢሆን የእውነት ምህረቱ የሚያስፈልገው አሁን ነበር መስጠት የነበረበት። አሁን ከከለከላቸው ገሃነም እንዲገቡ ነው። ምህረትን አሁን ነፈጋቸው። ውሽዝ ፍጡር ነው 99 ምህረት ራሱ ጋር አስቀረ። አንዷን ምህረት ብቻ ነው የሰጠው። አንድ ምህረት ብቻ ማለት ነው። 99ን ግን ለራሱ አስቀረ፣ ራሱ ጋር አስቀረ። ኦኬ ይሄን ያለው እነኛ ምህረቶች ነው ያሉት። በመጽሐፉ ላይ ጻፈ፣ አርሹ ላይ ያደረገው።
ኦኬ አርሹ የት ነው ያለው? ከሰባተኛ ሰማይ በላይ። ስለዚህ እነኛ የተጻፉትም ከአርሽ በላይ ነው፣ ፍጡር አይደሉም ማለት ነው። እንደዛ ደግሞ ወይንም ከሆነ ምህረት የሚባል ከአላህ የተለየ ነገር አለ ማለት ነው። ወይንስ ደግሞ ፍጥረታትን ዲል የሚያደርጉበት ፍጥረታት ቢፋቀሩበት የአላህ ባህሪ ያልሆነ ፍጡር የሆነ ነገር አለ ማለት ነው። እንደዛ ከሆነ ደግሞ አላህ ምንም መሐሪ አዛኝ ተብሎ ሊጠራ አይገባውማ። ፍጥረታቶቹ ናቸው በዛው በተፈጠረ ነገር እየተስማሙ አብረው ህብረት እያደረጉ ያሉት እንጂ በእንትኑ አይደለም፣ በአላህ ባህሪ አይደለም። የአላህ ባህሪ ጋር አይገናኝም እና የአላህ ባህሪ ስላልሆነ ማለት ነው። ምክንያቱም በባህሪው መሐሪ ቢሆን ኖሮ ምህረትን መፍጠር ስለማይጠበቅበት ምን ይሰራል? ምህረትን መፍጠሩ ለምን አስፈለገው? አስፈላጊም አይደለም። ምን ሊሰራልን ነው የፈጠረው? 99ስ ማስቀረቱ ለምን አስፈለገ? ምን ይሰራል 99 እሱ ጋር ምን ሊሰራልህ አስቀራቸው? ኢስላሚክ ይሰማል? እንኳን ደህና መጣህ። ደህና ቆያችሁ። መልካም። አላህ መሐሪ ነው ብለህ ታምናለህ? አዎ። ኦኬ። ስለዚህ አሁን ሰዎች ፍቅር እንዲሆኑ ሰላም እንዲሆኑ እንደዚህ የአላህ ምህረት ነው እንደዛ እያደረገ ያለው? አዎ። ኦኬ። የአላህ መሐሪ የተባለው ባህሪው ነው ወይንስ ፍጡር ነው ማለት? ባህሪው ወይንስ ፍጡር? አዎ። ክርስቲያን ቀጥላ እንዴ? ኦኬ እሺ። ያ አላህ በባህሪው መሐሪ አይደለም እያልን ነው። አላህ በባህሪው መሐሪ አይደለም። ልክ ምንድነው አላህ ሌሎች ፍጥረታትንም እንደፈጠረ ሰማይን፣ ምድርን፣ ሌሎችም ፍጡራን በሙሉ እንደፈጠረ እንዲሁም ምህረቱም የተፈጠረ ነው። በሰዎች መካከል እዝነትን ያደረገው በተፈጠረ ምህረቱ ነው። አላህ በባህሪው መሐሪ ካልሆነ ቅድም እፎይ እንደተናገረው የተፈጠሩ ነገሮች በሙሉ ደግሞ በእስልምና ይጠፋሉ ተብለው ይታሰባሉ፣ ይታመናል። የአላህ ፊት ሲቀር ሁሉም ጠፊ ነው ብለው ያምናሉ ሙስሊሞች። ስለዚህ የተፈጠሩ ነገሮች እያንዳንዳቸው የሚጠፉ ከሆነ ይህ ምህረቱም የተፈጠረ ከሆነ ምህረቱም ይጠፋል ማለት ነው። ሙስሊሞች በምን ምህረቱ ነው በቂያማ ቀን ለምሳሌ አላህ ገነት የሚያስገባችሁ? ኔትወርክ ያስቸገረ ስለሆነ ነው። ኦኬ። አላህ ሰዎችን የሚምረው በተፈጠረ ባህሪ ነው ወይስ አይደለም? ኢስላሚክ ይሰማል? ኢስላሚክ ይሰማል? ይሰማል? ከኔ እኔ ይሰማል ከስር? ኦኬ ይሰማል። ጅራታ ሜቢ ኦኬ እሺ ኢስላሚክ ሜቢ የተሰማ ከሆነ አላህ ለፍጥረታት እዝነትንና ርህራሄን የሚያደርገው በተፈጠረ ፍጡር ነው። ቁርአን ላይ እጅግ በጣም በርካታ ቦታዎች ላይ አላህ መሐሪው፣ አዛኙ፣ ርህሩሁ የሚል ቃሎች ተቀምጠው ይገኛሉ። አይ ቲንክ ኔትወርክ ጥሩ አይደለም። ኢስላሚክ ኔትወርክ ጥሩ አይመስለኝም። ስለዚህ ቁርአን ላይ እጅግ በጣም በርካታ ቦታዎች ላይ አሉ ርህሩህ፣ አዛኝ፣ መሐሪ የሚሉ ቃላቶች አሉ። ግን የሚገርመው ነገር እነዚህ ምህረቱ የተፈጠረው አላህ ሰማይና ምድርን በፈጠረበት ቅጽበት ግን አብሮ ሰማይና ምድርን ሲፈጥር እነዚህንም 100 ምህረቶችን ፈጠረና አንዱን ወደ ምድር ላከ፣ 99ን ደግሞ ለራሱ አስቀረ። ከዛ በኋላ አላህ ሰዎችን በቂያማ ቀን የሚምራቸው እነዚህን እሱ ጋር ያለውን 100 ምህረትና ለሰዎች ወይም ደግሞ ለጅኒዎች ለእንስሳት የሰጠውን ያችን 1 ምህረት በመሙላት 100 በማድረግ ሰዎችን በቂያማ ቀን ይምራቸዋል ብሎ ይናገራል። በቂያማ ቀን እንኳን ምሮ ጀነት እንግዲህ አስገባቸዋለሁ ብሎ የሚናገረው በምንድን ነው ማለት ነው? በተፈጠረ ምህረት ነው።
በተፈጠረ ምህረት ነው። እኛ እግዚአብሔር አምላክ በምህረቱ ባለጠጋ ነው። ምህረቱ የባህሪው ነው። ሉክ ምህረቱ የባህሪው ነው። ሰዎችን የሚመራው እሱ በባህሪው ንጹህ ስለሆነ በባህሪው ቅዱስ ስለሆነ ሰዎችም ደግሞ በዛ ቅዱስ ባህሪውና በዛ ቅዱስ ምህረት የባህሪው አይደለም ማለት ነው። መጽሐፍ ቅዱስ ላይ በግልጽ ይናገራል። ይህ ባህሪው እውነተኛው አምላክ እግዚአብሔር ብቻ ነው። እሱም በአዲስ ኪዳን የተገለጠው በስጋ የተገለጠው ክርስቶስ ኢየሱስ ማለት ነው። ቅድም እንዳሳያኋችሁ መጽሐፍ ቅዱስ ላይ የይሁዳ መልእክት ቁጥር 21 ላይ ያ የክርስቶስ ኢየሱስ ምህረት ምን እንደሆነ ይናገራል። ወደ ዘላለሙ ሕይወት የሚወስደው የጌታችን የክርስቶስን ምህረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ብሎ ይናገራል። ስለዚህ ወደ ዘላለማዊ ሕይወት የሚወስድ ነው። የዘላለማዊ ሕይወት የሚሰጥ ነው። የዘላለምን መንግስት የሚያስገኝ ነው። የክርስቶስ ምህረት ማለት ነው። የክርስቶስ ምህረት አምላክ በባህሪው ቅዱስ ነው፣ በባህሪው መሐሪ ነው። ያ ምህረቱና ያ መሐሪነቱ ደግሞ ሰዎችን ለዘላለማዊ ሕይወት ያበቃል። በተፈጠረ ምህረት ሰዎች ወደ ዘላለም ይገባሉ ማለት ከባድ ነው፣ ስለማይቻል ማለት ነው። ከእስልምናው ቴዎሎጂ ጋር ደግሞ የሚጋጨው ምንድን ነው? እንግዲህ በቂያማ ቀን እንደነገርኳችሁ ሁሉም ነገር ጠፊ ነው ብለው ስለሚያምኑ የአላህ ምህረቱም አብሮ ይጠፋል። ስለዚህ አላህ መሐሪ አይደለም በባህሪው ማለት ነው። አላህ በባህሪው መሐሪ አይደለም። ክርስቶስ ኢየሱስ መሐሪ እንደሆነ ይቅር ባይ እንደሆነ መጽሐፍ ቅዱስ ላይ እጅግ በጣም በርካታ ቦታዎች ላይ ተቀምጦ ይገኛል። ለምሳሌ ሉክ ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 1 ላይ ብዙ ጊዜ ግሪቲንጎቹ መግቢያዎቹ የሐዋርያው ጳውሎስ ተመሳሳይ ናቸው። አንብባችሁ ከሆነ መጽሐፍ ቅዱስ የምታነቡ ከሆነ ተመሳሳይ ናቸው ብዙ ጊዜ ማለት ነው። ምን ብሎ ይናገራል? ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ከቁጥር 1 ጀምሮ በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ይልና ለተወደደ ልጅ ለጢሞቴዎስ ከእግዚአብሔር አብ ከጌታችንም ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን አለ። ከእግዚአብሔር አብ ከጌታችን ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ለእናንተ ይሁን ብሎ ለሱ ይሁን ብሎ ይናገራል። ስለዚህ ክርስቶስ ኢየሱስ የአብ ዘላለማዊ ልጅ ነው። የአብ ቃል ነው። መሐሪነቱም ደግሞ ይቅርባይነቱም ልክ እንደ አባቱ ነው። ምክንያቱም መጽሐፍ ቅዱስ ላይ የዮሐንስ ወንጌል ምዕራፍ 1 ቁጥር 30 እኔና አብ አንድ ነን ብሎ ተናግሯል። በባህሪ ከአባቱ ጋር አንድ እንደሆነ ሁሉ እግዚአብሔር አምላክ ደግሞ በባህሪው መሐሪ እንደሆነ የዘላለም አምላክ እሱ እግዚአብሔር አምላክ በባህሪው ይቅርባይ መሐሪ እንደሆነ ክርስቶስ ኢየሱስም ደግሞ እንዲሁ መሐሪ ይቅርባይ ነው ማለት ነው። ለዛም ነው ይህን ግሪቲንግ ሐዋርያው ጳውሎስ እየተናገረ ያለው ማለት ነው። አምላካችን ክርስቶስ መሐሪ ነው። ሉክ ከፈጣሪ ውጪ በባህሪው መሐሪ ሆኖ ሰዎችን ወደ ዘላለማዊ ሕይወት የሚያስገባ የለም ብለን እናምናለን። መጽሐፍ ቅዱስም ደግሞ በግልጽ ስለሚናገር ማለት ነው። ስለዚህ ክርስቶስ ኢየሱስ ዘላለማዊ አምላክ ነው። ክርስቶስ ኢየሱስ ዘላለማዊ አምላክ ነው። የእስልምናው ስንመጣ ግን ከዛ በተቃራኒ ነው ማለት ነው። የእስልምናው ስንመጣ ተቃራኒ ነው። ሰዎች አሁን እኛ ልናዝን እንችላለን። አንዱ ለአንዱ ሊያዝን ይችላል፣ እንስሳቶችም ያዝናሉ የሚል አስተምሮ እዚህ ጋር አስቀምጧል። ያ ምንድነው? አላህ ፈጥሮ በሰጣቸው ነው ማለት ነው። ሰው ያንን እዝነት ያገኘው አላህ ፈጥሮ በሰጠው ነው። በዛ ነው ሰዎችን የሚምረው። እሱ ፈጥሮ በሰጣቸው ነው። ያችን አንዷን ወደ ምድር ላከና ሰዎች ከሰው ጋር እንዲተዛዘኑ፣ እንስሳቶች ከእንስሳቶች ጋር እዝነትን እንዲያደርጉ አላህ ምህረት ፈጥሮ ሰጥቷቸዋል። አንዷን ወደ ምድር ላከ። 99ኙን ግን ለምን ወደ ራሱ አስቀረ? 99ኙን ወደ ራሱ አስቀርቷል። የመጀመሪያ ጥያቄያችን አንደኛ ለምን 99ኙን ወደ ራሱ አስቀረ ነው። ሁለተኛ አላህ በባህሪው መማር አይችልም ወይ? በተፈጠረ ፍጡር ነው ወይ የሚምረው? 99 መሆኑስ ምንድን ነው የቁጥሩ ኢምፕላይ የሚያደርገው? 99 መሆኑ ምንድን ነው የሚያደርገው? አሁን አምላክ በባህሪው መሐሪ ከሆነ አንድ ቢሆን ሁለት ቢሆን ሶስት ቢሆን ሁለት እፎይ አለ እፎይ አንድ የሚታርገው ካለ
ኦኬ ሶ ስለዚህ የቁጥሩ ኢምፕሊኬሽንስ ምንድነው? 99 መሆኑ 10 ቢሆንስ 11 ቢሆንስ 12 ቢሆንስ ምንድነው የሚያመለክተው? አይሆንማ። አንተ ካላ እኮ ታላ በላይ ታውቃለህ። 99 ነው ተባል ካትጠይቅ በቃ ያለህም ስም 99 ስም ነው። ለእያንዳንዱ ስሙ አንዳንድ ምህረት ያስፈልገዋል። ያለበለዚያ በጣም ተናዳጅ ስለሆነ ጥሩ አይደለም። የግዴታ ምህረት ያስፈልገዋል። ስሙ ራሱን ቢያጠፋ ስተናዶ ታውቃለህ። ተናዳጅ ነው አላ ስለዚህ ምህረት ያስፈልገዋል። ክርስቶስ መሐሪ፣ ይቅር ባይ፣ አዛኝ አምላክ እንደሆነ መጽሐፍ ቅዱስ ደጋግሞ ይናገራል። በተለይም ቅዱስ ጳውሎስ በመግቢያው ላይ ደጋግሞ ነው የሚናገረው። ይህንን ሰላምታም ሲያቀርብ የጌታችን የኢየሱስ ክርስቶስ ምህረትና ጸጋ ከእናንተ ጋር ይሁን እንዲህ እያለ ነው የሚያቀርበው። ሰላምታዎቹ እንዳለ ምህረቱን ኢንክሉድ ያደረጉ ናቸው። ይሄ በጣም ደስ የሚል ነው። እስልምናው ጋስ ከምንም በላይ ግን እኛ እግዚአብሔር ምህረቱን ካሳየበት ይቅርታውን ካሳየበት አንዱ በስጋ ተገልጦ እስከ ሞት ድረስ ቤዛነትን ማሳየቱ ነው። ከዛ በላይ ፍቅር ከዛ በላይ ስጦታ የለምና ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንክፈትላቸው። በጣም ደስ የሚል እንትን ስለሆነ ማለት ነው። እስከ ሞት ድረስ የወደደን አምላክ ነው። በስጋ የተገለጠ ነው። የተዳሰሰ የነካ ነው፣ ያየ ነው። በእርሱም የሚያምን ሁሉ በእርሱ ካመናችሁ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ምህረቱ የሆነ ነገር ላይ የተጣበቀ አይደለም። አያችሁ፣ እንዲሁ ነው የወደደን። ጠላቶች ሳለን ማለት ነው። ገና ጠላቶች ሳሉ ገና እንዲሁ ዓለሙን ወዷል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ይሄ ነው ፍቅር። አላህ እንዲህ መውደድ ይችላል ወይ? አላህ እንደዚህ መውደድ ይችላል ወይ? ፍቅሩን እንዲህ መግለጽ ይችላል ወይ? ምክንያቱም ፍቅር መሐሪ ነው ትላላችሁ፣ አራማን አራሂም ትላላችኋል። ሰው ከስሞቹ አንዱ ከሆነ ምህረት የሚያደርግ መሐሪ ይቅር ባይ ከሆነ እውነት እንደዛ ምህረቱን የቱ ጋር ነው ያሳየው? የባህሪውን ምህረት የቱ ጋር ነው ያሳየው? ነገር ግን እግዚአብሔር በምህረቱ ባለጸጋ ስለሆነ በምህረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና። ይህንም ምህረት አላህ መስጠት ይችላል ወይ? አላህ ይሰጣል ወይ? ሙት በነበርንበት ሰዓት የአብ ቃል እግዚአብሔር ቃል እርሱ ወልድ በስጋ ተገልጦ የባሪያውን መልክ ይዞ እንደኛ ተመላልሶ እንደኛ ተፈትኖ እንደኛ መከራን ተቀብሎ ወጥቶ ወርዶ ፍቅሩን እስከ ሞት ድረስ ከገለጠልን አላህስ መሐሪ አዛኝ ይቅር ባይ ነው የምትሉት ምን አድርጎ ነው? የቱ ጋር ምሮ ነው? የቱ ጋር ይቅር ብሎ ነው? ማለትም ምህረቱ በራሱ የሆነ 100 ምህረት ፈጠረና አንዷን እንኳ ወደዛ አለና 99ን ለራሱ ዞ አስቀረው። የኮ ስግብግብነቱን ነው የሚያሳየው። እንደው አንድ ሰጠና ለሰይጣን፣ ለጅኒዎች፣ ለሰዎች፣ ለፍጥረታት በሙሉ ለእንስሳቶች፣ ለጉንዳኖች በዛች በአንዷ ምህረት ትበቃችኋለች 99 የኔ ነው ብሎ አስቀረ። ከዛ መሐሪ አዛኝ ነው ይቅር ባይ ነው።
ምንም ይሰራላችሁ። ያው በዛ ላይ ምንድነው ምህረቱ ደግሞ ፍጹም አለመሆኑን በምን ትረዳለህ? ቁጥር ማተር ያደርገዋል። በቁጥር የተገለጸ ምህረት ነው ያለው አምላክ ጋር በቁጥር የተገለጸ ምህረት፣ በቁጥር የተገለጸ ርህራሄ አንደኛ ፍጹም አይደለም፣ ፍጹም ምህረት አይደለም። የተፈጠረ ምህረት ከመሆኑ ባሻገር በቁጥር የሚገለጽ ነው። 1 2 3 እያላችሁ እስከ 99 መቁጠር ትችላላችሁ። ከዛ አንዷን ደግሞ ቆጥቦ ለሰው ወረወረ ማለት ነው። ለአጋንንቶች፣ ለእንስሳቶች ምናምን ሰጠ። እዚህ ጋር ግን እግዚአብሔር አምላክ በባህሪው መሐሪ መሆኑን ለማሳየት ሐዋርያው ጳውሎስ ምን ይላል? ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ አለ። ባለጠጋነትን የአምላክን ባለጠጋነት በቁጥር አትገልጸውም። ባለጠጋነትን የአምላክን ባለጠጋ ስለዚህ የአላህ ፍጹም ምህረት አይደለም፣ ቁጥር ማተር ያደርገዋል። ቁጥር እንኳን የተፈጠረ ነው። ሉክ ቁጥር ፍጡር ነው። 1 2 3 ተብሎ የሚቆጠረው ከተፈጠረ በኋላ ነው አይደለ? ስለዚህ የአላህን ምህረት ዲስክራይብ የሚያደርገው የተፈጠረ ቁጥር ነው። 1 ምህረቱ ፍጹም አይደለም። 2 ከዛች ከፈጠራቸው ቆጥቦ ለሰው የሚሰጥ ለሌሎች ፍጥረታት የሚሰጥ ነው ማለት ነው። ቆንጥራችሁ ለሰው የምትሰጡት ለምሳሌ ባንካችሁ ውስጥ 100 ብር ቢኖራችሁ ቆይ 99ን ላስቀምጥና ለራሴ አንዱን ብር ለሆነ ሰው ልስጥ ልርዳበት ብላችሁ ትሰጣላችሁ ማለት ነው። ስለዚህ አላህም ልክ ያንን ያደረገው ማለት ነው። ይሄ ደግሞ ፍጹም አይደለም። አምላክ በባህሪው ፍጹም ከሆነ ያ በባህሪው መሐሪነቱ ፍጹም ከሆነ በቁጥር የሚገለጽ አይደለም ማለት ነው። ሙስሊሞች ይሄን እንድታዩታላችሁ። ያ ምክንያቱም አንጻራዊ ነው ቁጥር። አንደኛውን ሰጠ ማለት 99ኙ መዓቶቹ እሱ ጋር ቀርተዋል። 99ኞቹ እሱ ጋር ናቸው ማለት መዓቶቹ እዛ ቀርተዋል። የመጣችው አንዷ ብቻ ነች። ለሰው፣ ለእንስሳ፣ ለትላትል፣ ለሁሉ ነገር ተስማምተ በፍቅር እንድኖር ገነት እንድገባ ኃጢአት እንዳሰራ የምትጠቅምህ አንዷ ምህረት ብቻ ነች። በአንዷ ነው የምታገለግለው። 99ኙ ግን ጥቅም የላቸውም። ይሄ ምንድን ነው የሚያሳየው? አላህ ስግብግብ መሆኑን ለፍጥረታቱ አለማዘኑን ነው የሚያሳየው። አላህ አላዘነላቸውም ለፍጥረቱ። መስጠት ካለበት አሁን ነበር መስጠት ያለበት። ደግሞ አዛኝ ይቅር ባይ ትሁት ምናምን የሆነ መሐሪ ምናምን ተብሎ ስለሚጠራው በዚህ ውስጥ ሳለ በዚህ ውስጥ ሆኖ አይ ምህረት ራሱ ይከፈላል ምናምን ብለው ትናንትና የመጡ ቴዎሎጂዎችን እዛውን ሊመጡ ይሞክራሉ። ማስኬድ ነብዩ ማያውቀው አላህ ማያውቀው የባህሪው ምህረት ለምን አልሰጠም አለ? የባህሪውን ይቅርታውን ለምን አልሰጠም አለ? በባህሪ ካለው ሰዎች እንዲዋደዱ እንስሳቶችም እንዲፋቀሩ እንዲዋደዱ ለምን አላደረገም? ለምን እንደዛ ማድረግ ተሳነዋል? ዮሐንስ በሁለተኛ መልእክቱ ምዕራፍ 3 ቁጥር 3 እንዲያውጣው ምናል የእኛ አምላክ እንደወደደ የምታውቁት ፍቅሩን እስከ ሞት ድረስ ነው የገለጠልን። እስከ ሞት ድረስ አላህ መሐሪ ነው በጣም አዛኝ ነው ቢሉም እነሱን ሊገለጽላቸው ፈቃደኛም አይደለም፣ ደስተኛም አይደለም። ለተራራ ግን ተገልጧል። ፊቱን ለተራራ አሳይቷል። ተራራው ተሰባበረ ቢሉም አሁን የኃይል ጉዳይ ይሆናል። ኦኬ ተራራው ተሰባበረ። አሁን ጠንካራ አርማታዎች ምናምን ቢሆን ተራራ ይልቅ ጠንከር ያለ ነው። ተራራ መስበር አይችልም ማለት ነው ያለ ፊት ኃይሉ። ኦኬ ብረት ቢሆን ደግሞ ይሰባብረዋል። ያላ ባህሪው እንትኑ ራሱ ኃይሉ ራሱ ግዑዝ አካል ላይ የመስበርና ለመስበር ላይ የተወሰነ ማለት ነው። እንደ ፍጡር ሲገለጥ ተሰባበረ። ኦኬ ጥንካሬውን በዛ ነው የሚለካው። እንደዛ ከሆነ ደግሞ በየቀኑ ወደ ቅርቢቱ ሰማይ ይመጣል። ያኔ ስለምን ሳይሰባበር ቅርቢቱ ሰማይ ለምን ሳትጠፋ? ምክንያቱም ከአርሽ እስከ ቅርቢቱ ሰማይ ያሉት መጥፋት አለባቸውና መውደም አለባቸውና ከእግዚአብሔር አብና እንደዚህ ላል መጽሐፍ ቅዱሳችን ዮሐንስ በመልእክቱ ምዕራፍ 2 ቁጥር 3 ላይ በሁለተኛ መልእክቱ ምዕራፍ 3 ቁጥር 3 ላይ
ከእግዚአብሔር አብና ከአብ ልጅ በደንብ አስተውሉ። ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነት በፍቅር ከኛ ጋር ይሆናሉ ይላል። ምን ሰላም ስለሆነ ጸጋን የሚሰጠው ለሰዎች ጸጋን የሚሰጠው እግዚአብሔር ነው። ይህንን ጸጋ የሰጠው ደግሞ ኢየሱስ ነው። ምህረት አንድ ምህረትን የሚምር የሚሰጥ ማን ነው? እግዚአብሔር ነው። ሰላም የሚሰጠው ማን ነው? እግዚአብሔር ነው። ምናለን? ከአብና ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነት በፍቅር ከኛ ጋር ይሆናሉ አለ። ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም እንዳለው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላም የሚሰጥ ተብሎ በእስልምናው የሚታመነው አላህ ነው። ሰላም በመሐመድ ላይ ይሁን ሲሉ ሰላም በአላህ ላይ ይሁን አይሉም። ሰላም በአላህ ላይ ይሁን አይሉም። በፊት ይሉ ነበረ፣ መሐመድ አስቁሟቸዋል። ሰላምን የሚሰጥ ነው አላህ እንጂ ሰላም ይሁን በአንተ ላይ አይባልም ብሎ ሰሃቦቹን ከልክሏቸዋል። ክርስቶስ ደግሞ ሰላም ከፍጡራን የሚቀበል ሳይሆን ሰላም የሚሰጥ እንደሆነ ደጋግሞ እሱ ሰላም እንደሚሰጥ ተናግሯል። ሐዋርያ ቅዱስ ጳውሎስ ደጋግሞ የክርስቶስ ሰላም ከእናንተ ጋር ይሁን እያለ ደጋግሞ ነግሮናል። ዮሐንስም ደግሞ እዚጋ በመልእክቱ ከአብና ከወልድ ከልጁ ሰላም ለእኛ እንዲሆን ነግሮናል። የአብ የባህሪ ልጅ መሆኑ ሰላምን እንዲሰጥ ሰላም እንደሚሰጠን ራሱም ነግሮናልና ማለት ነው። ይሄ እስልምናን ቀጥታ የሚያፈርስ ትምህርት ነው። እስልምናን የሚያፈርስ ትምህርት ነው። እንግዲህ ሙሐመድ ከመነሳቱ ከ600 ዓመት በፊት የነበረ መጽሐፍ ነው። እንግዲህ ማሰብ ነው። ሰላም የሚሰጠው አላህ ነው ብሎ ቢያምንም ኢየሱስ ይሰጣል ነው። አላህ ልጅ የለውም ቢልም አብ ልጅ አለው፣ ልጁም ኢየሱስ ነው። ቀጥታ እስልምናን የሚያፈርስ አስተምሮ ነው። ጸጋን የሚሰጥ ማን ነው? ክርስቶስ ነው። ምህረትን የሚሰጥ ማን ነው? ኢየሱስ ክርስቶስ ነው። ኡመቴ እንኳን ደህና መጣ። ሰላም ደህና አላህ አልሐምዱሊላህ። ይሰማል ይሰማል። ይህን ክፍል አንብበው እስኪ። የትኛው የተከፈተው ፊት ለፊት ይታያል? ለምን አነበዋለሁ? ምንድን ነው የሚለው? ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነትና በፍቅር ከኛ ጋር ይሆናል ይላል። አንዴ እንትና ሚዩተር። ኦኬ፣ ይሄ ክፍል ይስማማሃል? ይሄን ክፍል ታምንበታለህ? መጀመሪያ ያቀረብከው ቶፒክ ላይ ብናወራ ይሻላል። ሐዲሱ ላይ እናውራ። አለ ኡመቴ አንብበኸዋል አይደለ? የጠየቀህን መልስለት አንዴ። ይሄን ክፍል ትስማማበታለህ ወይ? ሐዲሱ ላይ ለማውራት ነው የገባሁት እኔ። ሐዲሱ ላይ እናውራ። ወይ ይህን ክፍል ታምንበታለህ አታምንበትም? ከእግዚአብሔር አብና ከአብ ልጅ አይሚን በእውነተኛ በፍቅር ከኛ ጋር ይሆናሉ ይላል አይደለ?
መቴው ይላል አልኩህ እኮ ይላል። አዎ የተጻፈው እንደዛ ይላል መቴው። ኦኬ። ስለዚህ የክፍል ኢየሱስ የአብ ልጅ እንደሆነ ይናገራል። ምህረት፣ ሰላም እና ፍቅር እንደሚናለ ማቴዎ ይሰማል? ቀጥል እስኪ። ኔትወርክ ነው መሰለኝ እንደ ክርስቲያን ትንሽ ቆይ፣ የሁለታችን እያስቸገረ ነው። የእሱም በጣም ቀይ እያበራበት ነው መሰለኝ። ይሰማል? ማቴዎ እስኪ ትንሽ እፎይ እኔ ልበልበትና የተሰማ ከሆነ ይሄን ክፍል ኦኬ። ስለዚህ ምህረትን የሚሰጥ አምላክ ብቻ ነው ብለህ ታምናለህ አይደል? አዎ። ከአምላክ ሌላ የትኛውም ፍጡር ምህረትን ሊሰጥ አይችልም፣ ጸጋን ሊሰጥ አይችልም፣ ሰላምን ሊሰጥ አይችልም አይደል? ከአምላክ ነው። በጣም ጥሩ። ስለዚህ ይሄ ክርስቶስ ኢየሱስ በዚህ ጥቅስ አማካኝነት ጸጋን፣ ምህረትን፣ ሰላምን እርሱ እንደሚሰጥ ይናገራል። ስለዚህ በዚህ ጥቅስ መሰረት ኢየሱስ ክርስቶስ የዘላለም አምላክ ነው ማለት ነው። የማልቀበለው መጽሐፍ ላይ የተጻፈ ጥቅስ ትቀበላለህ ማለት ምንድን ነው? አይ ስህተት ነው። እንደዚህ ነገር የለም። አይ ኡመቴው ይሄ ጥቅሱ የኢየሱስን አምላክነት ማያሳይ ከሆነ ምህረትም ሰላምም ጸጋንም እንደሚሰጥ ማያሳይ ከሆነ ብትቀበለው ምን ይጎዳሃል? ልክ አይደለም። ጽሁፉ ራሱ ልክ አይደለም። ይሄ ጥቅስ ግን እንደ መጽሐፍ ቅዱሱ ክርስቶስ ጸጋ ይሆናሉ ነው የሚለው። ከኛ ጋር ይሆናሉ ማለት ምን ማለት ነው? ማና ማናቸው የሚሆኑት? ማና ማናቸው የሚሆኑት? ኢቴው ከራስ ጋር እየታገልክ አይ ይሰማል። ጸጥ ብሎ ነው ይሰማል። ትግል ላይ ነው ያለው ከራሱ ጋር ሜቢ ከራስ ጋር እየታገልክ ነው። በመጀመሪያ ግልጽ አድርገህ ተናግረሃል። ምህረትን ከአምላክ ውጭ ምንም መስጠት አይችልም። ሜቢ የተሰማ ከሆነ መጀመሪያ የተስማማህባቸው ምን ያሁን ሀዲሱ ላይ ያለውን ነገር ለማብራራት ነው የገባሁት። የምትፈቅዱ ከሆነ ሀዲሱ ላይ እናውራ። አዲሱ ላይ እንሄዳለን። ቅድሚያን እንጨርሰን ብዙ ብላችኋል ብዬ ነው። ሀዲሱ ላይ ቅድሚያን እንጨርሰን ነው የምንሄደው። መጽሐፍ ቅዱስ ከዛ ወደዚህ እንመልሳለን። መጽሐፍ ቅዱስ ላይ ጨርሰን ነው ወደ አዲሱ የምንሄደው። ያ ይሰማል? ያ ትሰማለህ? ቀጥል። አይ ቲንክ ኔትወርኩ የሱ ይሁን አይ ዶንት ኖ። የሱ ነው። ያንተ ትንሽ ይሻላል። ሰው ቀይር። እሺ ካሊፋ አለ? ካሊፋ ወይም ሀያት ካሊፋ ወይም ሀያት አላችሁ? ሉክ ኦኬ። ካሊፋ ካለ መቀጠል ትችላለህ። ሜቢ ያወራ ከሆነ ማይክ አይሰማም። እዚህ ጋር በግልጽ ነው የተቀመጠው። በነገራችን ላይ ምህረት፣ ጸጋ ሀዲሱ ላይ ብዙ ልክ ያልሆነ ነገር አውርታችኋል እና መጀመሪያ እሱን ነው ወደዚህ የምንሄደው። እናንተ በሚመቻችሁ ልክ እያወራችሁ እናንተ በፈቀዳችሁት እንድንፈስ አታርጉና። መጀመሪያ ሀዲሱን እንነጋገርበት፣ ከዚህ ወደዚህኛው መመለስ እንችላለን። መጽሐፍ ቅዱሱ ላይ ጨርሰን ወደ አዲሱ እንገባለን። ያ እዚህ ጋር አንድ ልናሳያችሁ የምንፈልገው ነገር ስላለ ነው። ሙስሊሞች ብዙ ጊዜ መጽሐፍ ቅዱስን በራሳቸው አይሰማም። እኔ ይሰማኛል። እናንተ ናችሁ የተቋረጣችሁት። ኔትወርክን አስተካክለው መቴው
አንተ ነው እየረበሽ ነው ያለው። ብዙ ጊዜ ሙስሊሞች መጽሐፍ ቅዱስን ይዘው በራሳቸው እንደሚያወኩት እዚህ ሲመጡ እንደዛ ማድረግ ስለማያዋጣቸው ለራሱ እንኳን ጸጋ የሌለ ሰው ነው። ለራሱ ምን እንደምሆን አላቅም፣ እኔ በእኔ ላይም በእናንተ ላይ ምን እንደሚደረግ አላቅም ብሎ የተናገረ ሰው ነው። ሱራ 49 ቁጥር 6 ላይ ማለት ነው። ምህረትን ማድረግ ይችላል? በፍጹም አይችልም። ለምን? ለራሱ ደጋግሞ ምህረትን ለምኑልኝ እያለ ሲናገር ነበር ሙሐመድ ሰላምን ራሱ መስጠት ይችላል? በፍጹም አይችልም። ለምን? ሞቶ እንኳን ተቀብሮ መቃብር ውስጥ እያለ እንኳን በእኔ ላይ ሰላምን አውርዱ አላህ ሰላም እንዲሰጠኝ ብሎ ተናግሯል። እስቲል መቃብር ውስጥ ሆኖ እንኳን ምህረትን የሚለምነው ከማን ነው ማለት ነው? ሰዎች እንዲያደርጉለት ነው። ስለዚህ ይሄንን ምህረት ደግሞ የሚሰጠው እኛ ጸጋን የሚሰጠው ምህረትን የሚሰጠው ሰላምን የሚሰጠው ክርስቶስ ኢየሱስ ነው ብለን እናምናለን። ኦኬ። ስለዚህ ጸጋን ምህረትን መስጠት የሚችል የባህሪው የሆነ አካል ብቻ ነው፣ እርሱም ክርስቶስ ኢየሱስ ነው። መዝሙረ ዳዊት መዝሙር 100 ቁጥር 5 ላይ እንደዚህ ይላል። ኦኬ ያ ምን ይላል? እግዚአብሔር ቸር ምህረቱም ለዘላለም እውነትም ለልጅ ልጅ ነው ብሎ ይናገራል። ምህረቱ ዘላለማዊ ነው፣ ባህሪው ነው። ስለዚህ በባህሪው መሐሪ ነው፣ በባህሪው ምህረት አድራጊ ነው ማለት ነው። ልክ ክርስቶስ ኢየሱስም እርሱ መሐሪ፣ ይቅርታ አድራጊ፣ ቸር፣ ሰላምን የሚሰጥ ጸጋን የሚሰጥ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ይሄንን አውሩ ነው የተባላችሁት። መጽሐፍ ቅዱስ ላይ ጥያቄ አለን ትሉ የለ ሙስሊሞች? ይሄው አውሩ። ያ ቲቶ 1:4 ክፈተው አንዴ። ኦኬ። በሃይማኖት ህብረት እውነተኛ ልጅ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። ማነ? ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። ኦኬ ኡመቴው ይሰማል? አይ ቲንክ ኔትወርክ ጥሩ አለ መሰለኝ። ሎክ አንድ ሙስሊም ተነስቶ ይሄንን ከአላህ እና ከሙሐመድ ምህረት ሰላምና ጸጋ ይሰጠን ማለት ይችላል? እንደዛ ማለት ትችላላችሁ ሙስሊሞች? ባችሉ ከሆነ ሊተራሊ ይህንኛውን ክፍል ለማትቀበሉት መርጣችሁ ቼሪ ፒክ ፋላሲ ነይባ የሆነ እንትንትልና ከዛ ለራስ እንትን እንደምትለው ክፍሉን መጽሐፍ ቅዱሱን ለማትቀበሉት ይህንን እስኪ ኢስላሚክ በጣም ኔትወርክ እያዛገኝ ነው። ይቅርታ በጣም አይ ችግር የለም። የሁሉም ነው። አይ ዶንት ኖ ኔትወርክ የኔ ደህና ነው መሰለኝ፣ እናንተ ነው። ኦኬ ይሄን ክፍል የተከፈተው ይታያል። አሁን እየሰራል ከሆነ ምንድን ነው የሚለው? ከእግዚአብሔር አብና ከመድኃኒታችንም ከኢየሱስ ክርስቶስ ጸጋና ምሕረት ሰላም ይሁንን ይላል። ከማና ከማን ምሕረት እና ሰላም ይሁን ይላል? ኢስላሚክ ሚዩት ነህ እያወራ ከሆነ ሚዩት ነህ እያወራ ከሆነ ምንድን ነው እሱ? አውሩ እንጂ ዝምታ በዛ። ጸጥ አሉ። ልቀጥል? ሰማ ከሆነ ኡመቴው እሺ፣ የሙሐመድ ሰላም በአንተ ላይ ይሁን ማለት ይቻላል? አይቻልም። ለምን?
እሺ ሐዲሱን አውጡታ። እዚህ ጋር እሺ፣ ምንድን ነው የፈለጋችሁት? ጥያቄው ምንድን ነው እዚህ ላይ? ኦኬ፣ እንደዚህ ማለት ይቻላል። ከአላህና ከሙሐመድ ጸጋ፣ ሰላም፣ ምህረት ለእናንተ ይሁን ማለት ይቻላል? አይቻልም። ቅድም እኮ አልኩ ከአምላክ ብቻ ነው። ከአምላክ ብቻ ነው። ኦኬ፣ ስለዚህ ክርስቶስ እዚህ ጋር አምላክ እንደሆነ መጽሐፍ ቅዱሱ በግልጽ ይናገራል ማለት ነው። በአንተው ሎጂክ መሰረት እሱን እኮ አልቀበለውም አልኩ እኮ ቅድም። አልሰማኝም። አንተ አትቀበለው እኮ። ማትቀበልበት ምክንያት እዚህ ጋር ክርስቶስ አምላክ እንደሆነ እየተናገረ እንደሆነ ገብቶሃል ማለት ነው። አይደለም። ካልሆነ ለምን አትቀበለው? ጽሁፉ በራሱ ልክ አይደለም ነው። ጽሁፉ ልክ ያልሆነው ምክንያቱ አምላክ አድርጎታል ብለህ ስላሰብክ ማለት ነው። አይደለም። ካልሆነ ታዲያ ምንድን ነው ችግሩ? አሁን ሐዲሱ ላይ አናወራም ወይ? እኔ ሐዲሱ ላይ ለማውራት ነው የገባሁት። ሐዲሱን አውጥተን እናውራ እንሄዳለን። ሐዲሱንም እኮ ነው ያልቀበለውም። እኔ ሐዲስ የምቀበል መሰለህ እንዴ? መጽሐፍ ቅዱስ ላይ እናውራ እንጂ እንደውም ደስ የሚለው መጽሐፍ ቅዱስ ላይ እናውራ ይሻላል። አይደለም ሐዲስ አውጥተህ ዝምና እንዲላል እያልከው። ስለዚህ እናውራ። በደንብ አስተውሉ ወገኖቻችን፣ የሚሉትን በደንብ አስተውሉ። ከአላህና ከሙሐመድ ሰላምና ጸጋ ይሁን ማለት አይቻልም ማለት። በደንብ አስተውሉ። አላህና ሙሐመድን አያይዞ ሰላምና ጸጋ እንደማይሰጡ ገብቶታል። ከአላህ ብቻ ነው ሰላምና ጸጋ እውነት የሚሰጠው አለ። ኦኬ፣ በአንተው ሎጂክ ደግሞ መጽሐፍ ቅዱሳችን በግልጽ ጸጋ፣ ምህረት፣ ሰላም ከክርስቶስ እንደሚመነጭ ይናገራል ማለት ነው። ለማን አትቀበለው ካለ እሺ ልመልስልህ። አንዴ ሰማኝና ልመልስልህ። እንደ እስልምና አስተምሮ የሰላም ምንጭ የምህረት ምንጭ አምላክ ነው። እንደናንተ አስተምሮ ግን እናንተ መጽሐፍ ላይ እንዳለው አስተምሮ የሰላም ምንጭ ከአምላክ ውጪ በሆኑ አካላትም ነው። ይህን ያስረዳኛል መጽሐፉ፣ የእናንተ መጽሐፍ። ከእግዚአብሔር እና ከእግዚአብሔር ጋር እንደዚህ እና ተብሎ ተያይዞ ከፍጡራን ጋር ጸጋ፣ ምህረት፣ ሰላም ይሰጣሉ የተባለ አንድ ሌላ ፍጡር ብለህ የምታስበውን አምጣስ። በእናንተ ነው እኮ አልኩ። በእናንተ ነው አለ። በእኛ የለም እንደዛ። አንተ እንደዛ የለማ። በእኛም እኮ እያልክ ያለው ይኸው አሳየኸኝ እኮ። እኔ ኢየሱስ ክርስቶስን ሰው ነው ብዬ ነው ማምነው። ስለዚህ ሰው ሰላምን ይሰጣል ብሎ ከነሳ አንድ ድንጋይ ነው ብዬ ነው ጣዖት እኮ ነው ብዬ ማምነው። የአንተን አላህ እኮ እኔ ጣዖት ነው ብዬ ማምነው እኮ። እኔ ተቀበል አላልኩም በእኔ አምላክ ግን ጣዖትን ደግሞ ምህረት ይሰጣል ብዬ ጣዖት ነው ብዬ ነው ማምነው። አንተ ፈጣሪ ብትልም ጣዖት ነው ብዬ ነው ማምነው። ሰው ክፍሉ በግልጽ የሚያሳየው የአምላክነቱን እንደሆነ ገብተዋል። ለምን ትሽሻለህ? ከእግዚአብሔር ጋር ሉክ ከእግዚአብሔር አብ ተብሎ አባቱ ተብሎ ከመድኃኒታችን ፍጡር እንዳልሆነ መድኃኒት ተብሎ ፍጡር የለም ወገናችን። ከመድኃኒታችንም መድኃኒት ብቻ አይደለም ደግሞ የሚለው ጌታ መድኃኒት የአብ ልጅ ተዛዝ ጸጋ የሚሰጥ ምህረት የሚሰጥ ሰላም የሚሰጥ አንድ ፍጡር አንጣልኝ እስኪ እንደዛ ተብሎ የተገለጸ መድኃኒታችን ጌታችን ከዛ ጸጋ የሚሰጥ ምህረት የሚሰጥ ሰላም የሚሰጥ ተብሎ እስኪ አንድ አንጣልኝ። ለምን ማታምነውን ትዊስት አድርገህ እንትን ትላለህ? የመጀመሪያው ነገር ኢየሱስ ክርስቶስ ፍጡር ነው። አንድ መርሳት የሌለብህ ነገር አላህ ጣዖት ነው። አላህ ጣዖት ነው። በመሐመድ ጭንቅላት የተፈጠረ ማለት ነው። ጭንቅላት የሌለው አትሊስት መሐመድ ጭንቅላት አለው። አላህ ግን ጭንቅላት የለውም። መሐመድ አላህን ሲያስተዋውቀው ማስረጃ ካለህ በማስረጃ አውራ። ስብላት ሀሳብን ዲፌንድ ስትሸፈን ለምን ከፍል አድርገህ አላህ ጭንቅላት አለው የሚል አንድ ሀዲስ አንድ የቁርአን ክፍል ስጠኝ። እሺ አዳምጠኝ። አንድ ስጠኝ። አላዳምጥህም። ማስረጃ አዳምጥሃለሁ። አንተ ለምን አታዳምጠኝ? አዳምጥሃለሁ። ማዳምጥህ ግን ማስረጃ አምጥተህ ቅድሚያ እሱን እያነበብክ 5 ደቂቃ ሰጥሃለሁ። ቅድሚያ ግን ማስረጃውን ክፈተው።
ለምኑ ማስረጃ? አላህ ጭንቅላት አለው ብሎ የተናገረበትን አላህ የገለጸን አለኝ ያለንን እናምናለን፣ እንቀበላለን፣ እንገልጻለን። አላህ ጭንቅላት አለኝ ብለዋል። እሺ ካለ እንቀበላለን ብለዋል። ካለ ገና አታውቅም። አምላክ ማለቱንና ለማለቱን አታውቅም። አላህ ጭንቅላት አለኝ ብለዋል። እሺ እኔ እስከማውቀው ድረስ አልገለጸልንም። አለኝ ብሎ አልገለጸልንም። በቃ ታዲያ አንተን አላህ መሐመድ ያስተዋወቀ ጣዖት እጅና እግር ነው እንጂ ጭንቅላት አይደለም። ቆይ ስማኝ፣ እሺ አንዴ አዳምጠኝ። አንተ እንደምትለው አምላክ ሰው አይደለም። አንተ ጭንቅላት፣ እጅ፣ እግር የምትለው በሰውኛ ሀሳቤ ስለምታስብ ነው። የአንተ አምላክ ሰው ስለሆነ ሙሉ አካል ቆጥረህ አምላክ እጅ አለኝና ሌላ አካል አልጠቀሰም፣ ስለዚህ አካሉ ጎዶሎ ነው እያልክ ነው። አካለ ጎዶሎ የሚባለው ለሰው ነው። አምላክ ሰው አይደለም፣ ከሰው ጋር ምንም አይመሳሰልም። የእኛ አምላክ ሰው አይደለም፣ ሰዋዊ አካል የለውም፣ ሰዋዊ ባህሪም የለውም። ስለዚህ የሰውን አካል ለአምላክ ኢኩቫለንት አታደርግ። እመቴ አላህ አባት አለው የለውም? አላህ አባት አለው የለውም? አለኝ ብሏል። አለው። ምንድን ነው ባት? ብዙ ትርጉም አለው። ምንድን ነው ያልኩህ? አንተ ብዙ ትርጉም ምንድን ነው ብለህ ነው ባት አለኝ ሲል ምንድን ነው ባትን ብለህ የተረዳኸው አምላክ? እሺ የቱ ጋር ያለውን ባት ነው? ብዙ ትርጉም ካለው አምላካቸው የተለያየ ነገር ሊሆን እንደሚችል በውስጣችሁ እያሰባችሁ ኡመቴው አምላኩ ብዙ የተለያየ ነገር ሊሆን ይችላል። በትርጉሙ መሰረት ባህሪ ነው። አላህ ባት አለው ስትል ምን እያልክ ነው? አካል አይደለም፣ ባህሪ ነው። ባት ምንድን ነው? ባህሪ ነው። አምላክ ራሱን የገለጸበት አንዱ ባህሪ ነው። ኦልራይት። እሺ ባህሪ ምንድን ነው? ባህሪ አምላክ ራሱን ካራክተራይዝ ያደረገበት የገለጸበት ነገር። ኦኬ ባህሪ ምንድን ነው? ባህሪ ምንድን ነው ማለት? ባህሪ ምንድን ነው? ባት ማለት ባህሪ ነው አልከኝ። የአምላክ ባህሪ፣ የአምላክ ካራክተር። ካራክተር ምንድን ነው? በአማርኛ አድርገው ፕሊስ፣ እንግሊዝኛ ስለማልችል። አምላክ ራሱን የገለጸበት መንገድ። ኦኬ ባት ብሎ ራሱን ገለጠ። እሺ እግር ማለትስ ምን ማለት ነው? እግር ማለትስ ምን ማለት ነው? ትርጉሙ ነው ምንድን ነው የፈለገው? እግር ማለት ምን ማለት ነው? እግር ምንድን ነው አላውቅም። በቃ እግር ማለት ምን ማለት ነው? እግር ነው። ምንድን ነው እግር? እግር ነው። የሰው እግር አይደለም። አሁን አንተ እግር ማለት ምንድን ነው ስትለኝ እኮ እግር ምንድን ነው? አላ እግር አለው አይደለ? እግር ምንድን ነው? ባህሪው ነው አልኩህ እኮ። ለምንድን ነው ደጋግመህ የምትጠይቀኝ? ባህሪው ነው። ኦኬ ምንድን ነው ባህሪ? ሉክ አላ የተለያየ ባህሪ ነው ማለት ነው። የተለያየ ባህሪ ከሆነ በደንብ አስተውሉ፣ ነግራችኋለሁ ሚስጥሩን። አላህ እግሩና እግር የሚለውና ባት የሚለው አንድ ባህሪ ነው ወይንስ የተለያየ ባህሪ? የተለያየ ባህሪ። በደንብ አስተውሉ። እሺ ሁለት ባህሪ ማለት ነው። እሺ እሺ ሁለት ባትና እግር ጠየቅኩ። እሺ ሁለት የተለያየ ባህሪ አለው። እጁስ? እሱም የተለየ ባህሪ ነው። በቃ አሁን የምጠቅሳቸው በሙሉ የአካል ክፍሎች ሳይሆኑ ራሱ አላህ በራሱ በሚሆን መልኩ እሱ የሚያውቀው ለእኛ ግን ዲፋይን ያላረገው ባህሪው ነው። እናመሰግናለን። አላህ ብዙ አማልክት ነው የምንላችሁ ለዚህ ነው። አላህ የተለያየ ባህሪ ነው ማለት የተለያየ አማልክት ነው ማለት ነው። ኢሴንሱ የተለያየ ነው እያለን ነው። አይደለም። አይ ምንድነው ያለን? በደንብ አስተውሉ። የተለያየ ባህሪ ማለት ነው። አንድ ባህሪ ሳይሆን ዛቱ ፕሊስ ተራብታጣክ በደንብ ስላልተረዳኸው እናመሰግናለን። ባት ማለት የተለየ ባህሪ ነው። እግር ማለት የተለየ ባህሪ ነው። እጅ ማለት የተለየ እንጂ አካል አይደለም ብሎናል። ዛት ማለት አይደለም። ስለዚህ የተለያየ ባህሪ ማለት ነው። ስለዚህ ባቱ ለምሳሌ ፈጣሪ ሊሆን ይችላል፣ መፍጠር የሚችል እጁ ደግሞ አጥፊ ሊሆን ይችላል። ምክንያቱም በባህሪ የተለያየ ስለሆነ የተለያየ ባህሪ ነው። ስለዚህ አላህ የተለያየ እኛ በደንብ አስተውሉ። አምላክ አንድ ባህሪ ብቻ ነው ያለው ብለን ነው ምናምን የተለያየ በመለኮት አንድ ነው ብለን ነው ምናምነው እንጂ የተለያየ ዛቱን ቆጥረህ ይሄ የተለየ ባህሪ ነው ይሄ የተለየ ነው ብለን የተለያየ ኢሴንስ አለው ወይም ይሄ ሰውዬ እንደሚለው ኡመቴው እንደሚለን የተለያየ ባህሪ ራሱ ላይ ካለው አንደኛው ፈጣሪ ሲሆን አንደኛው አጥፊ ይሆናል ማለት ነው ባህሪው ራሱ። ኦኬ ቴንክ ዩ። ጭንቅላቱስ? ጭንቅላት አለው? ጭንቅላት የሚባል ባህሪ አለው? የተለያየ ባህሪ ማለት የተለያየ አምላክ ነው ማለት አይደለም። አምላክ ራሱን የገለጸበት ባህሪያት አሉት። አምላክ ይሰማል። አምላክ እጅ አለኝ ብሏል። አለው ባህሪው
አልጠየቅኩም። እሱን እኔ ያልጠየቅኩን አታውራ። ስለዚህ የተለያየ ባህሪያቶች አሉት። አላህ ዛቱ በራሱ የተለያየ ባህሪ ሆነ። አክቹዋሊ የወንድማችን አንድ ብሎ ሲጠራው ራሱ ምንን እንደሚጠራ እናቅም። ለምሳሌ እኔ በባህሪ ሰው ነኝ። አዳምጥ፣ እኔ ሰው ነኝ፣ እጅ አለኝ፣ እግር ያለኝ፣ አይን አለኝ። ያ ማለት የተለያየ ባህሪ ነኝ ማለት አይደለም። አንተ ነህ እንደዛ ያልከው። ታዲያ አላህ እንደዛ ካደረከው ቆይ አላህ እንደዛ ካደረከው አማልክት እንዳደረከው አላወቀው። አመሰግናለሁ። አንተ ነህ እኮ እንደዛ ያደረገው። አምላክ አምላክ ጆሮ አለው ማለትና አምላክ አንድ ነው ሁለት ነው ማለት ኡመቴው ተስማምቻለሁ። አላህ የተለያየ ባህሪ ነው። የተለያየ አይደለም ይለኛል። ነው። አመሰግናለሁ ስላስገባኸኝ። ላዚዝ ሚዩት አድርገህ ሰማላ። ተረጋጋ እስኪ አንተ ላዚዝ ከስራ አድርገው እኮ ቆይ አንዴ። ኧረ ተረጋጋ እባክህ። ኡመቴው በደንብ አስተውል። ባቱ የተለየ ባህሪ ማለት እንጂ ዛት አይደለም ብለህናል። እግሩ የተለየ ባህሪ ማለት ነው ብለህናል። እጁም የተለየ ባህሪ ነው ብለህናል። የተለያየ ባህሪ ማለት እንጂ የተለየ አይደለም። የአንድ አምላክ የራሱ ባህሪ ነው። በቃ ቀደም ያለኝ ሌላ ነው፣ አሁን እያለኝ ያለው ደግሞ ሌላ ነው። አንተ ነህ ዲፋይን እያደረክ ያለው እኮ እፎይ። ለምን በቃ እኔ ውሸታም ሰው በጣም የሚያስጠላኝ ለምን ዋሸው? ኤኒዌይስ አሁን ክፍሉን ይህንን ክፍል አንብበው እስኪ አንብቤን ክፍል ለምን ትፈራለህ? አውጣው ሀዲሱን እናውጣው ነው ሀዲሱን አውጣው። ያ አንብቤን ክፍል ሀዲስ አንስተህ ነው ሌላ ነገር እያወራህ የነበረው። ሀዲሱን አውጣ። ሀዲሱ ላይ አንብብ ቅድሚያ ይሄን። እሱን እኮ መለስኩልህ ቅድም። እሺ ከእግዚአብሔር አብ ከመድኃኒታችን እንደዚህ ተብሎ ይባላል። ለመጨረሻ ጊዜ ልጠይቅህ። ከአላህና ከሙሐመድ በደንብ አስተውል። ከአላህና ከሙሐመድ ከአላህና ከመድኃኒታችን ከጌታችን ከሙሐመድ ጸጋና ምሕረት ሰላምም ይሁን ብላችሁ ትላላችሁ? እኛ ለፍጡር የፈጣሪውን ባህሪ ስለማናጋራ አንልም፣ አናሻርክ። እናመሰግናለን። በእኛ አስተምሮ እኛ የምንፈልገው ይህንን ነው። ምን አለ? እኛ ለፍጡር የፈጣሪን ባህሪ ስለማናጋራ ስለማንሰጥ አንልም አለ። እኛ ደግሞ ውዶቼ ክርስቶስ አምላክ ነው ብለን ስለምናምን አምላክም ስለሆነ ምን ብለን ነው የምናምነው? ኡመቴው በመሰከረው መሰረት ይሄ ለፍጡር ሰው የሚሰጠው ለፈጣሪ የሚሰጥ ክብር የሆነ ለፍጡራን የሚሰጥ እንዳልሆነ ራሱ ስለነገረን እናመሰግናለን። እኛ እያሻረክን ስላልሆነ እውነትም ስለሆነ ለምን ትፈራለህ? አሁን የገባው ለምን አወጣሁ? ለምን ትፈራለህ? እውቀት ፕሊስ ስለመፍራት ነው የምታወጣው። እኛኛ ትበል በእናትህ አንተ ራስህ ከስሩ። ስለዚህ ፍጡር አይደለም ብለን ነው የምናምነው፣ አምላክ ነው ብለን ነው የምናምነው። ስለዚህ ይህንን ኮንፊርም ስላደረክልን እናምነው። እሱን እናንተ ናቸው የምታምኑት። ሙስሊሞች እንደዛ ብለን አናምንም። ሙስሊሞች ኢየሱስ አምላክ ነው ብለን በቃ ቆይ አንተ አትመን። ስለዚህ ለእናንተ መጽሐፍ ማስረጃ ነው ለእኛ። ቆይ አንተ አመን ካላመንክ እኮ አይመለከተንም እኮ መጽሐፍ ቅዱስ ይላል አይልም ነው። አንተ መካድ መፍትህ ነው። በግልጽ ግን አምላክነት በቃ ቴንኪው። እኛ የምንፈልገው እሱን ነው። አንተ አለማመን መፍትህ ነው። አይኔን በጨው ጋርድ አጥበህ አልቀበልም ማለት እኮ መፍትህ ነው። ግን ክፍሉ አምላክነትን ክርስቶስ አምላክ እንደሆነ ይላል ያሳያል። በሚገባ ተስማምተናል። ሀዲሱ ላይ መሄድ እንችላለን። አለመቀበል መፍትህ ስለሆነ ማለት ነው። አንድም ቦታ ኢየሱስ ክርስቶስ አምላክ ነው የሚል የቤተሰብ መጽሐፍ ቅዱስ ምንድነው የሚሸመጥጠን? የሰውዬ ጤናም የለው እንዴ? አሁን እያመነ መልሶ ደግሞ ይክዳል። ጤናም የለ እንዴ ሰውዬ? ኡስታዞች ነው እንዳለ ያስመታው ኡስታዞች። ለዛ ነው ይበቃል። በቃ አንተ ኢየሱስ ክርስቶስን አምላክ እንደሆነ ታምናለህ? አዎ ትቀበላለህ። ኡመቴው በቃ ይበቃል። ይበቃል። ሚጠር አንዴ ለዘላለም ኡስታዞች መጽሐፍ ቅዱስን ሲያቦኩ የካዱትን ነገር ነው አንተ እዚህ ጋር መተህ ኮንፌንስ ያረከው። እንደዚህ አይነት ቦታ መካድ ስለማትችል ማለት ነው። ተረጋጋ። ቆይ ከራስ ጋር እየተማተምክ ያለ
ያ እናመሰግናለን። ምክንያቱም ከራሱ ጋር በየደቂቃው የተጋጨበትም መለስ ብላችሁ ዩቱብ ላይ ሄዳችሁ አዳምጡት። ምንድነው እሱ? ይሄንን እንዲህ ብለን ለመሐመድ አናካፍልም፣ አንሰጥም። ምክንያቱም ማሻረክ ስለሚሆን፣ ማሻረክ ማለት ለአምላክ የሚገባውን ለፍጡር መስጠት ነው። ስለዚህ መሐመድ ደግሞ ፍጡር ስለሆነ አምላክ ስላልሆነ መድኃኒታችን ጌታችን ብለን ጸጋና ምሕረት ይሰጣል ብለን አንልም ብሎ ከተስማማ በኋላ ይሄ ማለት ኦኬ ክርስቶስ እዚህ ጋር ስለተነገረ መጽሐፍ ቅዱሱ፣ ስለዚህ ክርስቶስ እኛ አምላክ ነው ብለን እናምናለን። ስለዚህ ትክክል ነን፣ ምንም ችግር የለብንም ማለት ነው። አንድ አለመቀበል ግን መፍት ነው። አልቀበልም አይንም በጨው አጥበህ መፍት ነው። ክፍሉ ግን ክርስቶስ አምላክ ነው እያለ ነው በሚገባ፣ መድኃኒት ነው እያለ ነው በሚገባ፣ ጸጋና ምሕረት ይሰጣል እያለ ነው በሚገባ፣ ጸጋና ምሕረት ይሰጣል እያለ ነው። የቱ ጋ ነው አምላክ ነው የሚለው? የቱ ጋ ነው ኢየሱስ አምላክ ነው የሚለው? ኦኬ እናመሰግናለን። ይሄ ልጅ ከራሱ ጋር እንደሚጋጭ የምታዩት ማለት ቅድም እሱ የእናንተ መጽሐፍ ነው እንደዛ የሚለው አለን፣ አምላክነቱን የሚናገረው ማለት። ከዛ መልሶ ኢየሱስ አምላክ እንደሆነ የተነገረበት ጥቅስ የቱ ጋ ነው? ወንድማችን ከራስ ጋር ተስማምተሃል? የቱ ጋ ነው ኢየሱስ አምላክ ነው የሚለው ንገሪኝ። ይሄ ጥቅስ እስቲ አንብብል። የድድብና ወገናችን በምን አይነት ጭንቅላት ነው የደደቡት? አምላክ ማለት እንደሆነ ራሱ አያውቅም እኮ። ቅድም ምን አለኝ? እንደዚህ ማለለው ምክንያት ማሻረክ ይሆናል አለ። ማሻረክ ማለት ለአምላክ የሚገባው ለፍጡር መስጠት ማለት ነው። እንደዚህ ማለት በራሱ ማሻረክ ነው። ይሄ የሚነገረው አምላክ ማለት የሚመለክ ማለት ነው። ወገናችን ቋንቋውን ራሱ አያውቅም አምላክ ማለት ምን ማለት እንደሆነ። ይሄ የሚነገረው ለሚመለክ አካል ነው ካለን በኋላ መልሶ ደግሞ አምላክ ምንድን ነው ይለናል። አምላክ የታል ይለናል። ለመሐመድ ማልሰጥበት ምክንያቱ ማሻረክ ነው ብሎን ቅድም ማለት ነው። የቋንቋውን ትርጉም እንኳን ወቁ ቅድሚያ። ይሄ ለሚመለክ አካል ነው የሚሰጠው፣ which ለፈጣሪ ማለት ነው። ኤኒዌይስ ሱሱ አይ ቲንክ ሙስሊም እሺ ላውራ ሀዲሱን ወቅትና እናውራ። እዚህ ላይ ምን አልከ መጨረሻ? እሺ እዚህ ላይ በተረጋጋ መንፈስ የምትሰሙኝ ከሆነ እንደኛ እንደ እስልምና አስተምሮ ምህረትን የሚሰጠው አምላክ ነው። ለፍጡር ይሄንን ባህሪ አንሰጥም። እኛ ኢየሱስ ክርስቶስ አምላክ ነው ብለን ስለማናምን ኢየሱስ ክርስቶስ ሰላምን ይሰጣል ብለን አናምን። እንደኛ አስተምሮ የእናንተ መጽሐፍ ላይ የተጻፈው ቃል ይዘት እኔ አልቀበለውም። ለምን? የእናንተ መጽሐፍ ተበርዟል ብዬ ነው ማምነው፣ ልክ አይደለም ብዬ ነው ማምነው። ስለዚህ ኮንፊርም አላደርግም ነው። ባይ ዲፎልት ምን እያልክ ነው መሰለህ? አሁንም በደንብ አስተውሉት። ከዚህ ላይ ንግግሩ ሰላምን የሚሰጠው ምህረትን የሚሰጠው አምላክ ነው። እኔ ደግሞ ኢየሱስ ይሰጣል ብዬ አላምንም፣ አልቀበልም። ስለዚህ ተበርዟል ብዬ ነው። አምላክ አይደለም። አሁንስ ቮሚት ልታደርገኝ ነው? ዩቱብ ላይ እናስደምጥ እንዲ አሁን በደቂቃ ውስጥ የተናገርከውን አሁን ያልከውን እናስደምጠ ዩቱብ ላይ በየሰከንዱ የምሸመጥጠ ራስ ጋር ተነጋግራ አውራ ስታወራ እኔ እናንተ በልም አልኩህ እኮ። ለምንድን ነው ማሰማኝ? አትቀበል። ማጅራትን እዘህን እኮ ተቀበል እያልን አይደለም እኮ ነው እንጂ ራስህ ግን ምን አልከን? ቆይ ራስህ የምትለውን አዳምጥ። እሺ ና ከፍቶላለሁ በየሰከንዱ እንዴት እንደምክድ 10 ሰከንድ ባልሞላ 10 ሰከንድ አልሞላህም። ኡመቴው ከራስህ ጋር ስትላተም ማለት ነው። አዳምጥ አሁን ያልከውን። እሺ ላውራ ሀዲሱን ያፍና እናውራ። ምህረትን የሚሰጠው አምላክ ነው። ለፍጡር ይሄንን ባህሪ አንሰጥም። እኛ ኢየሱስ ክርስቶስ አምላክ ነው ብለን ስለማናምን ኢየሱስ ክርስቶስ ሰላምን ይሰጣል ብለን አናምን። እንደኛ አስተምሮ የእናንተ መጽሐፍ ላይ የተጻፈው ቃል ይዘት እኔ አልቀበለውም። በደንብ አስተውሉ። ምህረትን የሚሰጠው ሰላምን የሚሰጠው አምላክ ነው ብሎ እየሞገተኝ እኔ ሳወራ ደግሞ ጣልቃ ገብቶ አላልኩም ይለኛል። ከራሳቸው ጋር በየሰከንዱ የሚጋጩ የሚላተሙ ሰዎች
ኢየሱስ ይሰጣል ብዬ አላምንም። ምህረትን ሰላምን የሚሰጠው አምላክ ነው። ይህንን አልቀበልም። መጽሐፉ ተበርዟል ነው ምለው። ለምን? ምክንያቱም አምላክ ነው እያለው እንደሆነ ገብቶታል። ምን አይነት እኔ ከስር ላላችሁ እህት ሙስሊሞች፣ ወንድም ሙስሊሞች የሚገቡትን ኡስታዞቻችሁን ሙስሊሞችን እዚህ ገስት ላይ የሚሰቀሉትን እያቸው። በቃ ዝም ብሎ በደመ ነፍስ ማውራት ብቻ ማለት ነው። ባይዜ ስንቴ ነው ከራሱ ጋር የተላተመው ማለት ነው። ስንቴ አትቀበለው። ግዴታ ነው። ከራሴ ጋር የተጋጨሁት መሰለህ? ስላልገባህ ነው። የተናገርኩት ነገር አልገባህም። የመጀመሪያው ነገር እዚህ ጋር የተጻፈውን ነገር እኔ ልክ ነው ብዬ በቃ በእናትህ ይበቃል። ሱሱ ቀጥይ። ሱሱ ሙስሊም ነሽ? ሰላም ነው። እንዴት ነው? ድምፅሽ ይርቋል። ሶሎ ቤቲ ብለሃል። ልንገርህ ብዬ ነው። ምን ውሽማ ሆነሽ? ለምን ጆሮውን ጠምዝዘሽ ይዘሽው አትመጭም? ጆሮውን ጠምዝዘሽ ይዘሽው መጭና ቢማር አይሻልም? ከስር ሆኖ ይማር። እኔ ጋር ለአቅመው ወሬም ስላልደረሰ ታብታብ እያደረገ ባይሆን አንቺ እንደ ነብዩ አቡ ሁሬራ ድንጋይ ይዞለት እንደሚያቀብለው ውዱ የሚያደርግበትን ውሃና በኮዳ ዘሽለት ይጂ። ኤንዌስ ከስድስተኛ ክፍል ያላለፈ ውሽማዎችን ይልካል እንዴ? እንደ ኮንፊደንስ እንዳለው እኔ ፊቱን አመጣለች። ለምንድን ነው ውሽማ የምትለው ወንድማችን? አራተኛ ሚስቱ ወይም ሶስተኛ ሚስቱ ተራ ጠባቂ በሚለች ተካይ ባሪያ ልትሆን ትችላለች በሚለው ነው። ባሮች ስለሚፈቀድ በእጆቻችሁ የያዟቸዋቸው ምርኮኞች ለእናንተ የተፈቀዱ ናቸው ስለሚል ለአራተኛ ሚስት እንኳን ያልደረሰች ትሆናለች። ተላላኪ ስለሆነች ማለት ነው። ተላላኪ ሚስት ከቤት አትወጣም በእስልምና። የነቢዩ ሚስቶችም ከቤት ስለማይወጡ አይፈቀድላቸውም፣ ሄደው ማውራት አይፈቀድላቸውም። ሱራ 7:30 ላይ፣ ሱራ 23:6 ላይ ሚስቶቻችሁና በእጆቻችሁ የያዛችኋቸው ውጭ ወጣ ተላልካ መምጣት የምችለው ባሪያዋ ነች፣ ሚስት አይደለችም። ተላልካ መመጣው ሰው ተላላኪ ስለሆነች እቺ ውሽማ ወይንም ባሪያ ነው የምትባለው። ቀጥል። ምን ነው ዛፍ ሆኜ በቀረሁ እያለች ነው እንደ አይሻ ይቺ ልጅ አሁን። እሺ ሀዲሱን ለምን አትወጡትም አንዴ? ምንም እምቢ አልክ እኮ አላነብም አልክ እኮ። ይሄንን አንተ በየደቂቃው ከራስ ጋር እየተላተምክ እኮ ነው። ማልቀበለው መጽሐፍ ለምን አነባለሁ? እኔ ማልቀበለው አዲስ ላይ እኔ ምን ይሰራለሁ? አንተ ነህ አዲስ አውጥታ ሙስሊም እንደዚህ ይላል ያልከው። ስለዚህ እሱ ማስተካከል አለብን። ያላልነው የማይሆን ነገር ነው የተናገርከው። አላህ 199 ምህረቶች እሱ ጋር አስቀርቷል አላስቀረም? አስቀርቷል። እዚህ ጋር ግን አንድ ማወቅ ያለብን ነገር አይደለም። ቆይ 99 ምህረቶች እሱ ጋር አስቀርቶ አንደኛውን ሰጥቷል አልሰጠም? ሊተራል 99 ማለት አይደለም። አንተ እንደምትረዳው 100 ብሎ የተጠቀሰው ቁጥር ነምበር አይደለም። ለእኛ ልጆች እኛ በምንረዳ ና ለሰው ልጆች አንተ በምትረዳው ና። እኔ እኮ ጎበዝ ነኝ። ሂሚሌት ሰዎችን ሳደርግ ክፈት። ነብይህ 100 ስል ቁጥር አይደለም ሰዎች እንዲረዱ ብዬ እንዲህ ነው ያለበትን አንድ ማስረጃ ክፈት። ባይድ ሳዋርዳየ እንደዚህ ነው። ቅድሚያ ምን አደርጋለሁ? ከፍ አድርጌ ሰዎች እንዲያዩ አደርግሃለሁ። ልትዋሸኝ ስትሞክር አሁን ክፈተው ማስረጃው። ተፍሲሮች አሉ። ነብይህን አረሙት። ተፍሲሮች አረሙት አይደለም ትርጓሜ። ከጊዜ በኋላ ነብይ 99 ምህረት ለራሱ አላህ አስቀርቶ አንዱን ለሰው ሰጥቷል ሲል አንተ ነብይ ቀጥፈሃል፣ ዋሽተሃል ብለው ነብዩ በስርዓት ማስተላለፍ ስላልቻለ እንደዚህማ አይደለም ይሄ ሁሉ ምህረት ከየት ይመጣል ብለው ተፍሲሮ ከጊዜ በኋላ የመጡ አረሙት፣ አስተካከሉት መሐመድን አይደለም። ኦኬ ተፍሲሮቹ ከየት አመጡትና ነው የተናገሩት እንደዛ ብለው? ዝም ከምል እኔ ያለ ክፉ ነኝ። ከፍ አድርገህና እንደዚህ ያዋርዳለሁ ሰዎች እንዲዋሹ ሲሞክሩ። ላውራ አንድ ጊዜ እንዳታሰሩልኝ፣ ፕሊዝ
ያለ መረጃ ዝም ብለህ መቀባጠርበት ቤት አይደለም ይሄ። አየህ ቀጥል ማቴው፣ ማስረጃውን ክፈትና ቀጥል። የፎከርክበት ቶፒክ ስለሆነ ሀዲሱ ላይ ብለው ሲቀውጠው እንዳልነበረ አየህ። ክፉ ነኝ እኔ እንዴት ሚሌት እንደማደርጋ አውቃለሁ። ለሰዎች ቅድም አሁን ገና እንደገባ ጀምሮ ሀዲሱ ላይ ዋሸኋል፣ ሀዲሱ ላይ ዋሸኋል፣ ሀዲሱ ላይ አስወራኝ፣ ሀዲሱ ላይ ነው መጽሐፍ ቅዱሱን አልፈልግም ሲቀውጠው ነበረ። እዛ ቪዲዮ ሰርታችሁ ፎይ ዋሻል ብላችሁ ራሳችሁ ማጭበርበር ትችላላችሁ። ፖለቲካ ምንም ማያውቁት ላይ መስራት ትችላላችሁ። እኔ ፊት ግን አትደፍሯትም። እኔ ፊት ፖለቲካ አሰሩ፣ እኔ ፊት አታደርጉትም።